ዛሬ ማታ ላይቭ ላይ ማንም እንዳይቀር። ምክንያቱም ደግሞ ጨረቃዋ፣ ኮኮቧ፣ ቅመሟ፣ ቅምጥሏ፣ ንግስተ ሳባዋ፣ የኛ አትጠገቧ ሀይሚዬ ላይቭ ላይ ትመጣለች። ቲክቶክ ላይ ኦልሞስት ከሁለት ሰዓት በፊት ነው ፖስት የተደረገው። እናማ ያው ማንም እንዳይቀር ተብላችኋል። ከባድ ጥሪ ነው፣ ከባድ ጥሪ ነው በእውነቱ። ማንም እንዳይቀር ደግሞ እሷ ገባች ተብሎ የሚቀር የለም መቼም። ግን ያው አለ አይደለ፣ ያልሰማችሁ ስሙ። ቲክቶክ የማይጠቀም እኮ አለ በነገራችን ላይ። አንዳንድ ጊዜ ራሱ ማለት ነው ላይቭ ግቢልን ምናምን ይሉኛል ልጆች። እና ግን ኢትዮጵያ ውስጥ እያላችሁ የፈለጋችሁትን ማድረግ ፍጹም ዘበት ነው በእውነቱ። ምክንያቱም ኔትወርክ የሚባል አዛ እያለ እንደፈለጋችሁ አትሆኑ። በጣም ነው የሚያዝገው፣ በጣም ነው የሚያሰለችው፣ በጣም ነው የሚያስጠላው። በጣም ማታ ማታ ላይ አያስገባኝም እና ለዛ ነው ማልገባላችሁ። ግን በተቻለ መጠን ስክሪን ሪከርድ እየተደረገ ፖስት ይደረግላችኋል። ባለፈው ራሱ የሙዬን ፓርት 1 ፓርት 2 እያላችሁ ልቀቂልን ብላችሁ ነበርና አንድ 3 ፓርት ለቅቄላችሁ ማለት 3 ነው 2 ፓርት ለቅቄላችኋለሁ። የቻልኩትም ቪዲዮ ራሱ ለማውረድ በጣም በስቃይ ነው ብታዩ። እናማ ውዶቼ ማሮቼ እንዴት ናችሁልኝ? ደህና ናችሁ ወይ? የሰሞኑ ሰላም ደስ ይላል። አዎ በጣም ደስ ይላል። የሀይሚዬ አመም አድርጓት ነበረ። ትላንትና ደግሞ ሞር ከትላንት ወደ ደህና ናት፣ እግዚአብሔር ይመስገን። አንዳንድ ሰዎች አላችሁ ደግሞ የሆነ ነገር ጣል ላርግ በትላንትና ቪዲዮ ላይ ማለት ነው። ትላንትና እንደዚሁ ቪዲዮ መስራት ስላልቻልኩ ነው በነገራችን ላይ ማታ ማለት ነው። ያው ቀን ትላንት ነው ቪዲዮ ላይ ቀልቀል አድርጌ የምለቀው። ማታ ረጅም ቪዲዮ አያወርድልኝም ጭራሽ። በጣም የሚያስቸግረው ብታዩና አንዳንድ ሰዎች በተለይ ሴት ልጅ እንኳን ዝቅ ለማለት ለፍቅር ችግር የለባትም ማለት ቤተሰብ። እስኪ እውነቱን እንነጋገር ማለት ያው የማስመሰል ምናምን ሳይሆን ትክክለኛዋን እንቅጯን እስኪ እንነጋገር። ሴት ልጅ ለፍቅር ዝቅ ትላለች፣ ችግር የለባትም። እውነቴን ነው የምላችሁ። ምናልባት አንዳንድ ሊኖር ይችላል። ወንድ ልጅ ግን በብዛት በሚባል ደረጃ ዝቅ ማለት አይወድም። ለምንድን ነው ግን ዝቅ ማለት የማትወዱት ወንዶችዬ? እስኪ ከብሩኬ ተማሩ። ሀይሚዬ ምን አለች መሰላችሁ ትላንትና? ከሱ ተማሩ አለች። የኔ ውድ ባል፣ የኔ ፍቅር፣ ከሱ ተማሩ እስኪ ፍቅርን አለች። ከሱ ተማሩ ፍቅርን። አያችሁ፣ እውነት በጣም ማለት ነው። ከብሩኬ ተማሩ። ዝቅ ብሎ እግሯን ሲያጥባት ምናምን እኔ እንጃ። እኔ ብቻ ትላንትና ያልኩት ወይኔ አምላኬ ሆይ አንተ ከሰው ዓይን ጠብቃቸው፣ አንተ ከሰው ዓይን አውጣቸው። የፍቅር ጥግ ሁለት ወፎች የሚያምሩ ማለት ነው። ሁለት ወፎች አሉ አይደለም? የሚያምሩ ሁለት ወፎች በቃ እኔ የምር እሱ ራሱ ማለት ነው እስከ ዘላለም ያፈቅርሻለሁ፣ እስከ ዘላለም ያንቺን ከማፍቀር የሚያድነኝ የለም። እውነት ጨረቃ ፋሚሊ ሆናችሁ ብዙዎቻችሁ ማለት ይህንን ነገር ለመስማት ስንቶቻችሁ ስንት ጊዜ ጠብቃችሁ ነበር? እኔ ሀይሚና ብሩኬ ብለው ቪዲዮ መስራት ከጀመሩበት ጊዜ ጀምሮ ይችን ቃል በቃ ስጠብቅ ነው የኖርኩት። ግን እግዚአብሔር ይመስገን እየሆነ ነው፣ ሆነልኝም፣ ተሳካልኝም፣ እግዚአብሔር ይመስገን። ይሄን ቃል እንግዲህ በተደጋጋሚ እየሰማ ነው። ግን ደግሞ ምንድን ነው የቀረም መሰላችሁ? የኔ ባል የኔ ሚስት ሲባባሉ ደግሞ መስማት። ደግሞ ለዚህ ቃል በጉጉት ተጠብቃለሁ። ወደፊት ደግሞ ይሳካል። ከዛ ደግሞ ምን መሰላችሁ? ከዛ በኋላ ከየኔ ባልና የኔ ሚስት ደግሞ የልጅ አባት፣ የልጅ እናት፣ የአብሳላት እናት፣ የአብሳላት አባት
እየተባባሉ ደግሞ ሲጠራሩ መስማት። ወይኔ ሁሉም ይሆናል ግን እግዚአብሔር ካለ ማለት ነው። እግዚአብሔር ከፈቀደ ሁሉም እንደሚሆን ተስፋ አደርጋለሁና ተማሩ ከነሱ ፍቅርን። እነሱ እየኖሩት ነው። ፍቅር የሚወራ ወሬ ወይም ደግሞ ፍቅር እንደ ስሙ 3 ቃል ብቻ አይደለም። ፍቅር ማለት የሚኖር ህይወት ነው። ይህን ህይወት ደግሞ ሀይሚና ብሩኬ እየኖሩት ነው። ሰው ከነሱ ተማሩ ፍቅርን። ከኔ እስቲ ከሱ ተማሩ ስትል ሀይሚ ግን ደስ አላላችሁም? ትላንት ከሱ ተማሩ። ይህን ዝቅ ብሎ እግሯን ሲያጥባት ማለት ነው። እና አንዳንድ ወንዶች ደግሞ ማለት ነው ልክ ልክሽን ነው ልክ ልክህን ነው የምነግርህ ዛሬ እና ይሁን የምትሳቀቁ ሚስቶቻችሁን ለመንከባከብ ፍቅረኞችሁን ለመንከባከብ ሰው አለ የለም ለምትሉ ትልቅ ትምህርት ነው። እውነቴን ነው የምላችሁ። አትፈሩባቸው። ወዳችኋቸው አይደል እንዴ? ይሄ ስልጣኔ ነው። እግዚአብሔርን ዝቅ ማለት ሳይሆን ይሄ በተለይ ደግሞ ቤት ውስጥ መተጋገዝ ምናምን ነገር ሚስትህን መንከባከብ የምር ማለት ነው ምሁርነት ነው፣ ስልጣኔ ነው እንጂ ይሄ ዝቅተኝነት አይሰማችሁ። እግዚአብሔር እንደዛ የሚያስቡ እንዳለና ፈጣሪ ማስተዋሉን ይስጣችሁ። ከዛ ባለፈ እንግዲህ ሀይሚዬ ዛሬ ላይ ትመጣለች። ቲክቶክ ተዘጋጁ። ጊፍት ያላችሁ በጊፍት ጊፍት የሌላችሁ ደግሞ በታፕታፕ ታፕታፕ ትልቅ ባል የለው ጋይስ እንዳይመስላችሁ። ቲክቶክ የሌላችሁ ደግሞ ቲክቶክ ክፈቱ። የምር ቲክቶክ ክፈቱ። ደስ ይላል እኮ ቀላል እኮ ነው በጣም። ቪዲዮ ስሪልን ቲክቶክ ለመክፈት የምትሉ አጠር ያለ ቪዲዮ ሰራላችኋለሁ ከፈለጋችሁ። ግን ቀላል ነው በጣም ምንም ኢሜይል እና ስልክ በርዝዴይ እንትን የተወለዳችሁበትን ጊዜ ማስገባት ነው። ከዛ ስልክ ቁጥራችሁን ወይ ስልክ ቁጥር ወይ ኢሜይል በጣም ቀላል ነው እና ቲክቶክ ክፈቱ። በጣም ብዙ ልጆች ቲክቶክ የማትጠቀሙ አላችሁ። ሀይሚና ብሩኬን ዩቲዩብ ላይ ብቻ የምታዩቸው፣ ግን ለእናንተም ደግሞ ጥሩ ነው። አንዳንዴ ሶሻል ሚዲያ ጥሩ ነው። ከብዙ ያገናኛል፣ ከብዙ ያስተዋውቃችኋል እና ሶሻል ሚዲያ ጥሩ ነው። ተጠቀሙ። ዩቲዩብን ክፈቱ፣ ቲክቶክም ክፈቱ። ቲክቶክ ደግሞ ለመደበር ምናምን አሪፍ ነው። ያው እንዳዋዋላችሁ ነው። ሶሻል ሚዲያን በጥሩ መንገድ ከተጠቀማችሁት ጥሩ ነው። ብዙ የሚያስተምር ነገር አለው። በመጥፎ መንገድ ከተጠቀማችሁት ደግሞ በጣም መጥፎ ብዙ ነገሮች አሉት እና እናንተ እንግዲህ የምትፈልጉትን መርጣችሁ መሆን ነው። መጥፎም ከሆነ እንግዲህ መጥፎ ማየት ነው። ጥሩም ከሆነ ጥሩ ማየት ነው። እና የመቻችሁ ውዶቼ፣ ማሮቼ፣ ፍቅሮቼ ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እንግዲህ 20 ሺህ ልገባ በጣም ትንሽ የናት የቀረችኝ 300። ኧረ ተው 20 ሺህ አስገቡኝ። ስወዳችሁ 20 ሺህ አስገቡኝ። እንግዲህ የላችሁ